Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። አዲሱ ቻናላችን አድማጮቻችን ከእናንተ ወደ እናንተ። በእውነት ወደ ዝርዝሩ ከመግባቴ በፊት በጣም ነው የማመሰግናችሁ የአዲስ አበባ ተመልካቾቻችን፣ አድማጮቻችን በጣም ነው የምናመሰግነው። ልሳን እየሆናችሁ ነው። ለማይክሮፎን ሚዲያ እኮ አይደለም ውለታ የምትሰጡት ያላችሁ ለአዲስ አበባ ነዋሪ ህዝብ ነው። ልሳን የምትሆኑት ያላችሁ ለአዲስ አበባ ነዋሪ ህዝብ እንዲጠነቀቅ እንዲማር የሚደረግ ያለው ደግሞ ጥፋቱን እናንተ በዶኩሜንት በማስረጃ በመረጃ አድርጋችሁ እየላካችሁልን እኛ ደግሞ ለልሳኑ ለተዘጋው ህዝብ ልሳን እየሆንን ያለ ነው። በመላው ኢትዮጵያ ያላችሁ የግድ የአዲስ አበባ መሆን የለባችሁም አድማጮቼ። ከሁሉም ከትልልቅ ከተሞችም ከትንንሽ ከተሞችም ህዝብ ላይ የሚደርስ በደል ካለ ላኩልን። ይህ ሰውዬ የማያደርገው ነገር የለም የሚል ደርሰናል። በቃ አሁን አዲስ አበባ እየተደረገ ያለው በኖርዝ ኮሪያ ይሄ በቃ እልም ያለ ኮሙኒስት አገር ያለበት እንኳን እንደዚህ አይደረግም። አብይ አህመድ የማያደርገው ይህችን ስልጣን ለማቆየት ይህችን ምን ያህል ጊዜ በዚች ዓለም እንደሚኖርም ማንም የማያውቀው የሁላችንም ጊዜያችን መቼ እንደሚያልቅ አናቅም። ግን አብይ አህመድ አሁን የሚሰራ ያለው 1 ሚሊዮን ዓመት እንደሚኖር አድርጎ ነው። ይሄ ሰውዬ የማያፈርሰው ድልድይ የለም፣ የማይበትነው ህዝብ የለም። ሁሉንም ነገር ለማጥፋት ዝግጁ ነው። 3-4 ሚሊዮን ህዝብ ወጣት ሂዶ እርግፍ ቢል መስሎ አይታየው ስልጣን ላይ እሱ እስከቆየ ድረስ ህዝብ እንደ ህዝብ በረሃብ እያለቀ ቢያይ እሱ ስልጣኑ ላይ እስካለ ድረስ ምንም ነገር ሆኖ እንደማይሰማው የሚገባን ያለው የአዲስ አበባ ህዝብ ዳቦ አረበት እየተቃጠለ እሱ ግን የሚያደርገው ያለውን አሁን አዲስ አበባ የሚያደርገው ያለው ሴራ ልንነግራችሁ ነው። እስከ መጨረሻ ከኛ ጋር ቆይታችሁ አድምጡት። ይሄ ደግሞ ከውስጥ ሆነው ለህዝባችን ማወቅ አለበት። የፈለገ ነገር ቢሆንም ለዳቦ ስንል ነው ከዚህ ሰውዬ ጋር የምንሰራ ያለ ነው እንጂ ስራ ለቀው ከወጡ አንደኛ ይህንን ይልኩልን ያለው ኢንፎርሜሽን ማግኘት አይችልም። ህዝቡ በጣም ጠንካራ ታማኝ የሆኑ ከአብይ አህመድ ብልጽግና መስለው የብልጽግናን ጉድ የሚያወጡ ለሁሉም ሚዲያዎች ትልልቅም የሚባሉም ትንሽ የሚባሉትም አሳልፈው የሚሰጡ ያሉ ግለሰቦች ናቸው አድማጮች፣ በድብቅ የሚሰሩትን። ይሄ ደግሞ ብሔርና አይለይም። ከኦሮሞ አለ፣ ከትግራይ አለ። የትግራይ እንኳን ብዙ በፌዴራል መንግስት የለም፣ ግን ከሁሉም ብሔር ብሔረሰብ አሁን ይልካል። ምክንያቱም የሚደረግ ያለው ጭራሽ የማይታሰብ ነው። የማይታሰብ ነገር ነው የሚያደርግ ያለው ይሄ ሰውዬ። የማያደርገው ነገር ብቻ የለም። አሁን የሰማነውን ምንድን ነው ተጽፎ የተላከልን አሁን እንደምታዩት ያላችሁ። ይሄ ደግሞ እስከነ ማስረጃው እስከነ ፎቶግራፉ ተደርጎ ነው የተላከልን ምን እንደሚደረግ ያለው። አዲስ አበባ ነዋሪዎች የሆናችሁ ተጠንቀቁ። ከሁሉም ብሔር ብሔረሰብ አውጣጥቶ ነው የሚሰራ ያለው። በተለይ የኦሮሞ ተወላጆች፣ የአማራ ተወላጆች፣ የትግራይ ተወላጆች፣ የኤርትራ ተወላጆች ተጠንቀቁ። የእናንተ ወዳጅ መስለው ለአማራው በአማርኛ፣ ለትግራይ ተወላጁ በትግርኛ፣ ለኤርትራውም በትግርኛ፣ ለኦሮሞ በኦሮምኛ ኦሮሞ ተናጋሪ መጥተው እንዲያናግሩ ያደርጋሉ። የሚናገሯቸው ምንድን ነው? ስለ ፋኖ ጀግንነት ይነግረዋል ለአማራው። ስለ የትግራይ ቲዲኤፍ ጀግንነት ምን ያህል በአጭር ጊዜ አዲስ አበባ መቆጣጠር እንደሚችል ይናገረዋል። በትግርኛ ነው። ትግራይ ተወላጅ ነው። አማራውም በአማርኛ ነው። የአማራ ክልል ተወላጅ ነው። ኦሮሞም እንደ ኦሮሞ ነው። ይህ አዲስ አበባ አሁን የሚደረግ ያለ ነው የምንነግራቸው ያለ ነው። እንደዛ ብለው አናግረውስ ሲቪል የለበሱ ናቸው። ምንም ነገር ልታውቋቸው አትችሉም። ፖሊስ ይሁን የመንግስት ሰራተኛ ይሁን ምንም ዝም ብሎ እንደ ተራ እንደሚያልፋል አይደለም። በቃ ይሄ መንግስት ብሎ ይማረራል። እንደዚህ እያደረገ ነው ምናምን ይልሃል። ከዛ በኋላ ደግሞ የጀግንነት ማንነትን ካወቀ በኋላ ጀግንነቱን የምትደግፈውን ይደግፋል ብሎ የሚጠረጥረውን ይነግርሃል፣ ያዋራሃል። ከዛ በኋላ አንተ አንድ ቃል እንኳን ብትናገር አፍኖ ነው የሚወስድ። አፍኖ ወስዶ እዚህ ገባም ላይ ይባል ይችላል። ንብረት ካለህ እንዳለ ጥብ ነው የሚያደርጉ። ባንክ ውስጥ የተቀመጠ ንብረት ካለህ እንዳለ እስክትጨርስ ድረስ አስቀምጠው እየገረፉ እዚህ ታሰረ ሳይባል አስቀምጠው ነው ሙልጭ አድርገው የሚያጥቡ። ከዛ በኋላ እንዳታወራ ጠፋ ይባላል። ልክ ቤተ መንግስት እንዳደረጋቸው ማለት ነው። ይሄ ጫካ ቤተ መንግስት ምን አደረገን ያልናችሁ ስራውን አሰርቶ ካስጨረሳቸው በኋላ እንዳያወሩ አይደለም ደብዛቸውን ያጠፋው። እንደዛ ነው የሚያደርግ ያለው። አሁን ግን የሚደረግ ያለው በመላው አዲስ አበባ ደግሞ እንገራችሁ አድማጮች፣ በመላው አዲስ አበባ አሁን ሁል ጊዜ የምታስታውሱት እኛ አዲስ አበባ እያለን የምናስታውሰው በኢህአደግ ጊዜ አንድ ወንድ አንድ ሴት ዩኒፎርም የለበሱ ፖሊሶች ዱላ ይዘው ሲዞሩ ነው የምታውቋቸው አይደለም። ወይ ደግሞ የፖሊስ መኪና ከሆነ ደግሞ የፖሊስ ምልክት ያላት የተለጠፈባት ወደድከውም ጠላኸውም
ፖሊስ መሆኑን ታውቃለህ። አሁን ግን ሲቪል መስለው ነው የሚሰልሉት ያሉት። ሲቪል መስለው ነው ሁሉ ነገር የሚከታተሉት ያሉት። ሲቪል ለብሰው የፖሊስ ምልክት ምንም ነገር የላቸው። መኪናቸው የሲቪል ነው። የግል ታርጋ ነው ያላቸው። በእግር ከሆኑ በእግራቸው ነው የሚሄዱት። በሞተር ሳይክል የሚሄዱ ከሆነም ተራ የሞተር ሳይክል የግል ታርጋ ያለው ነው። ከዛ በኋላ ይከታተላል። ከዛ ግን በየቀበሌው በየወረዳው ደግሞ ምን አለ? ስታንድ ባይ ሆኖ የሚጠብቅ ፖሊስ አለ። ይደውላሉ በሞባይል አድርገው እዚህ አካባቢ ነው ያለሁት እንደዚህ አይነት ነገር አለ ብሎ ወዲያው ይደውላል። ከዛ በኋላ አንተ አታውቀውም፣ መጥተው ፍስ አድርገው ይወስዱሃል። ስለዚህ ጎንህ ላይ ያለው ማን እንደሆነ አታውቀውም። አሁን አዲስ አበባ ወረውት ያሉት ከብሔር ብሔረሰብ የተውጣጡ ናቸው ብያቸዋለሁ። ከብሔር ብሔረሰብ ይሄ ኦሮሞ ብቻ ተወላጅ ወይ አማራ ተወላጅ ወይ ትግራይ ተወላጅ ምናምን ከብሔር ብሔረሰብ ባንዳ ከሁሉ አለ። ለአብይ አህመድ ለሆዱ ለዳቦ ብሎ የሚያደር እነዚህን እንኳን ሌላ ዘመዶቻቸው ነው መጀመሪያ አሳልፈው የሚያሳርዱት። አመኔታ እንዲያገኙ ማለት ነው። ከአለቆቻቸው ታማኝ መሆንህን የምታሳየው ያንተ ዘር የሆነው ወይ ዘመድህ የሆነውን አሳልፈ ስትሰጥ ነው። ያዋራሃል፣ ያናግረሃል፣ ብሶትህን ያውቃል። ከዛ በኋላ አንተ ስትናገር ወይ ይቀርጸሃል ወይ ሪከርድ ያደርግሃል ሳታየው። ከዛ በኋላ ያስይዝሃል። በዛት ምን ያገኛል? ታማኝ ይባላል። በቃ ይሄ ለብልጽግና ያደረ ጀግና ነው ምናምን ተብሎ ደሞዝህንም ማዕረግህንም ምናምንህም ይጨመርልሃል። እንደዛ ነው የሚያደርጉት ያለው። ስለዚህ ባንዳ ለሆዱ ያደረ ከርሳም አይጠፋም ከሁሉ ብሔር ብሔረሰብ። ግን አሁን እንድትጠነቀቁ የምፈልገው የማታውቁት ሰው ጋር አታውሩ። ሰላም ካላችሁ ሰላም፣ ከዛ በላይ አትለፉ። ፖለቲካ ማውራት ከጀመሩ ይለፈኝ በሉት። እኔ ስለ ፖለቲካ ምንም የማውቀው ነገር የለኝም፣ ዳቦ አረብኝ ነው፣ ልጆችን እያሳደግኩ ነው ያሉ ላይታች ብዬ ወይ ደግሞ ራሴን ለማስተዳደር እየሞከርኩ ነው። እባክህን የፖለቲካ ጊዜ የለኝም፣ ለፖለቲከኞች ትተናል በሉ። ምንም ነገር አያስፈልግም። ሞያ ካላችሁ፣ ጥንካሬ ካላችሁ፣ ጀግኖች ከሆናችሁ፣ መስራት ከፈለጋችሁ ለነፃነታችሁ በሚስጥር አድርጉት። በሚስጥር አድርጉት። በምንም ተአምር ማንም ሰው አምናችሁ በተለይ ደግሞ ሰው የሚታለለው ምን ላይ መሰላችሁ? ታክሲ ውስጥ፣ ፀጉር ቤት ውስጥ፣ መጠጥ ቤት ውስጥ ነፃነት ነው የሚሰማ። ይሄ የተለመደ ነው። ይሄ ዓለም አቀፍ ሰላዮቹን የሚሰሩበት ነው የምነግራችሁ። አሁን ታክሲ ውስጥ ለተወሰነ ቦታ ነው ርቀትን የምንሄደው ብለህ ነው አትተዋወቅም፣ ማን መሆንህን አታውቅም። ግልጽ ሆነ ነው የምታወራው። እንዲሆነው እንዲወጥቶ ገብቶ ከዛ በኋላ የሚያማርር ነገር ይነግርሃል፣ ታወራለህ። ከዛ አፍሶ ይወስድሃል። በሲቪል መኪና አድርጎ አግቶ ያቆየሃል። ከዛ በኋላ መደበኛ ፖሊስ መጥቶ ደግሞ በስታንድ ባይ የነበረውን ተደውሎለት መጥቶ አፍሰው እየወሰዱ ነው ያሉት። ስለዚህ በሁሉም የአዲስ አበባ ክፍለ ከተሞች፣ ወረዶች እንደዚህ አይነት ነገር እየተደረገ ስለሆነ ተጠንቀቁ ነው። ይሄ ሰውዬ የማያደርገው ነገር የለም እንጂ ስልጣኑን ለማቆየት ኢትዮጵያን አፍርሶ ሁሉንም ነገር አድርጎ ያስቆየኛል፣ ስልጣኔ ዘላቂ ያደርግልኛል የሚለውን ነገር ካለ ለማድረግ ወደኋላ አይልም። አሁን የአባይ ግድብ አፍርሰው ቢለው የአሜሪካ መንግስት አሁን ልኮዋል አይደለም እንዴ? አብረን እንሰራለን፣ አየር ኃይሉ ጋር እንሆናለን ምናምን የሚል ሰምታችኋል አይደል እንዴ? ለዛ አይደለም የተላኩት፣ ስለ አባይ ስምምነት ለማፈራረም ነው። አባይን ለግብፅ ከሸጥከው ወይ ደግሞ አንተና አባይ ኢትዮጵያና አባይ ማለት ግብፅ አብራችሁ ካስተዳደራችሁት አብራችሁ ሁሉ የምትቆጣጠሩት ከሆነ የምትፈልገው ነገር እንሰጥሃለን ነው። ምክንያቱም ይህንን ስምምነት ግብፅና ኢትዮጵያ ያስታረቁ ብሎ የኖብል ፒስ ፕራይስ ማግኘት የሚፈልግ ፕሬዚደንት ነው ያለው አሁን እኛ ጋር፣ የእኛ ፕሬዚደንት የአሜሪካኖቹ ማለት ነው። እና ይህንን ለደህና እንዳይመስላችሁ ሁሉንም ነገር። አብይ አህመድ ግን ለኢትዮጵያ አስቦ ለህዝብ አስቦ እንኳን ለሚመጣው ትውልድ ለአሁን ላለው ህዝብ ተቸግሮ ላለው ልጆቹ እየሰጡት ልጆቻቸውን እየሰጡ በረሃብና በችግር ውስጥ ያሉት ልጆቻቸውን በየጦር ሜዳው እያለቁባቸው ያሉት እንኳን ለነሱ እንኳን አያስብም። እንኳን ለሚመጣው ትውልድ ይቅርና አብይ አህመድ አንድና አንድ ስለ ራሱ ብቻ ነው። ስለ ዝናሽ አያስብ፣ ስለ ልጆቹ አያስብ፣ ስለ ምንም ነገር
ለማ መገርሳ የበለጠ ለአብይ አህመድ ውለታ ያደረገለት ማንም የለም። አብይ አህመድ ያኝክሃል እንደ ማስቲካዋ ስኳርነቷን ስታልቅ ትፍ ነው የሚልህ ወደ ሽንት ቤት፣ ወደ ቆሻሻ መጣያም አይደለም፣ ወደ ሽንት ቤት ነው። ይህንን ነው እና ሁላችሁም አዲስ አበባ ያላችሁ ላልሰማ ለማሰማት ምንድን ነው የምታደርጉት? ላይክ አድርጉት። ይህንን አድርጉልን፣ ይህንን ስጡን አንላችሁም። እኛ ላይክ አድርጉት፣ ለህዝብ ደግሞ ንገሩ። ሞባይላችሁ ምናምን ላይ የፋኖ የቲዲኤፍ የኦላ አትለጥፉ። ብዙ ችግር ነው። አሁን በተለይ ይህ ምርጫ እስኪያልፍ ድረስ ከፍተኛ የሆነ አፈሳ ያካሄዳል። አንደኛ ወጣቶች ከሆናችሁ ብዙ አትዙሩ። በተለይ ደግሞ ቆራሌ ውስጥ ጫት የሚሸጥበት አካባቢ፣ ፀጉር ቤት አካባቢ፣ ይሄ አነስተኛና ጥቃቅን የሚሰሩትን አካባቢ ከፍተኛ የሆነ ክትትል እየተደረገ ነው ያለው። እነዚህ በተለይ ቆራሌዎችን አሳደው ነው የሚይዟቸው። ለምን እንደሆነ አይታወቅም። አሳደው የሲቪል ለብሰው ይጠቁሟቸዋል። በዚህ እየሄዱ ነው። ከዛ በኋላ ለጥቂት የሚተርፉት ያሉት እንዳውም እርስ በርሳቸው ስላወቋቸው፣ አሁን እነዚህ ሲቪል የለበሱትን ፀጉረ ለወጦች ናቸው ስላወቋቸው በስልክ እየተደዋወሉ ኧረ ወደዚህ እየመጡ ነው፣ እነዚህ የጆሮ ጠቢዎቹ እየመጡ ነው እያሉ እየተነጋገሩ ነው ያሉት ብለዋል። እና ሁላችሁም እንደዛ ብላችሁ ንገሩ፣ ለጎረቤታችሁም ንገሩ። እቤታችሁ ምን እንዳለም አይታወቅም። እቤታችሁ ውስጥ ገብተዋል አብይ አህመድ፣ አልጋህ ውስጥ ገብተዋል። ማን ምን እንደሚያደርግ አታውቀውም። ይሄ የኮሙኒስት አሰራር ነው። ይሄ የስልጣን ጥመኞች የሚያደርጉት ነገር ነው። ስለዚህ ተጠንቀቁ ነው የምንለው። እንግዲህ እኛ መናገር ነው እንጂ እዛ መተን እናንተን ልንከላከልላችሁ አንችልም። ዱላው በእጅህ ነው፣ እባቡ እግርህ ላይ ነው ያለው። ብትነሳ 13-14 ሚሊዮን የአዲስ አበባ ህዝብ አለ፣ ወይ ደግሞ እንደ ኢትዮጵያ ከወሰድን 130 ሚሊዮን 120 ሚሊዮን አለ። ይህንን ህዝብ ሆ ብሎ ቢነሳ በሰላም ነው የምንለው ያለ ነው። ሳይጋደል ሳይጣፋ አንድ ሳይወር አልገዛም ብሎ ቢነሳ በቃ አንድ ደም አይፈስም። ያለ ምንም ደም ኢትዮጵያ ተቅደም ይል ነበር ደርግ፣ በኋላ አበላሸው እንጂ። ያለ ምንም ደም ለውጥ ሊመጣ ይችላል። ያለ ምንም ደም የተወሰነ ሰው ሊያሰር ይችላል መጀመሪያዎቹ። ከዛ በኋላ ግን ሁሉን አስሮ ሊያሰር አይችልም። ይሄ እጃችሁ ላይ ነው ያለው። ይህንን እያልኩ ለአሁኑ እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።